አርዕስተ ዜና የሰባተኛው ጠቅላላ ሀገራዊ ምርጫ የመራጮች ምዝገባ በተለያዩ ምክንያቶች እስከ ሚያዝያ 14 2018 ዓ.ም ድረስ ተራዝሞ ዛሬ ይጠናቀቃል። የአማራ ክልል የሰላም ሁኔታ ከጊዜ ወደ ጊዜ የተሻሻለ መምጣቱን የክልሉ ፖሊስ ዋና ጠቅላይ መምሪያ አስታወቀ። ይህንን ጉዳይ በአጀንዳነት እንመለከታለን። ከውጪ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተደረሰው የተኩስ አቁም ስምምነት አራዘሙ። ሰላም ጤና ይስጥልን እንደምንውላችኋል የተከበራችሁ ተመልካቾቻችን የዕለተ ረቡዕ የአሚኮ አቦል ዜናችን ነው ተጀምሯል። በሚኖረን ቆይታም የተለያዩ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ይሆናል። ከመላ ስቱዲዮና ስርጭት ባለሙያዎች ጋር እኔ በፈቃዱ ሄሮዳ አብሬያችሁ ቆይታ አድርጋለሁ። አብራችሁን ትሆኑ ጋብዛለን። በቅድሚያም ከተለያየ ስፍራና እዚህ ስቱዲዮ ከኔ ጋር የሚገኙ ዘጋቢዎቻችን አሉ። እነሱ ምን መረጃዎችን ይዘዋል የሚለውን ከእናንተ ጋር በማስተዋወቅ የመጀመሪያው ነው። ባልደረባዬ ካሳው መንጌ ከባህር ዳር እንግዲህ በዛሬው ዕለት የሚጠናቀቀውን የምርጫ ወይም የመራጮች ምዝገባን አስመልክቶ ማለት ነው የሚሰጠን ጠቅለል ያለ መረጃ አለ። ከዚህ ጋር በተያያዘ ዘጋቢያችን እንዲሁም በቃሉ ፈረደ እዚሁ ስቱዲዮ ከኔ ጋር ነው የሚገኘው። እሱም ከዚሁ ጉዳይ ጋር በተያያዘ የመራጮች ምዝገባ ምንድነው የሚመስለው የሚለው ምልከታውን የሚያስቃኘን ይሆናል። በተመሳሳይ ደግሞ በዛሬው የአሚኮ አቦል ዜና ውጃችን ማለት ነው የአማራ ክልል የሰላምና የጸጥታ ሁኔታን የምንዳስስ ነው የሚሆነው። በዚህ የአጀንዳ ቆይታችንም ባልደረባዬ ዘላለም አስፋው ከኔ ጋር ቆይታ አድርጎ የአማራ ክልል የሰላምና የጸጥታ ሁኔታ ምን ይመስላል የሚለውን ወደ በኋላ ላይ መረጃ የሚያደርሰን ይሆናል ማለት ነው። ከተለያዩ አካባቢዎች የሚገኙ ዘጋቢዎቻችን አሉ። እንዲሁም ወንደሰን ዋለ ከደብረ ማርቆስ የምስራቅ ጎጃም የምርጫ ሁኔታ የመራጮች ምዝገባውን ያለው የመጠቃለል ላይ የሚገኘው ማለት ነው በምን ሁኔታ እየተካሄደ ነው የሚለውን እንግዲህ በምዕራፍ 2 የአሚኮ አቦል ዜናችን ጠቅለል አድርጎ መረጃ ያደርሰናል። ሳሙኤል አማረ እንዲሁም ከአዊ ብሔረሰብ አስተዳደር እንጅባራ ከተማ የመኸር ወቅት የግብርና ስራ ዝግጅት አጠቃላይ ሁኔታው ምንድነው የሚለውን መረጃ የሚያደርሰን ይሆናል። ባልደረባዬ ካሳሁን ኃይለ ሚካኤል ከሰሜን ወሎ የአይን ሞራ ግርዶሽን አስመልክቶ አጠቃላይ መረጃዎች እዛ አካባቢ የተሰሩ ስራዎች ምን ይመስላሉ የሚለውን ጠቅለል አድርጎ ወደ በኋላ ላይ በቀጥታ ስልክ መስመራችን ተገኝቶ መረጃዎችን የሚያደርሰን የሚያጋራን የሚሆነው የቢዝነስ የውጭና እንዲሁም የተለያዩ መደበኛ ዘገባዎችን ከእናንተ ጋር የምናደርሰን የሚሆነው አብራችሁ እንድትሆኑ እንጋብዛለን። መልካም ቆይታ። ወደ መጀመሪያው ዘገባ ስናልፍ የሰባተኛው ጠቅላላ ሀገራዊ ምርጫ የመራጮች ምዝገባ በተለያዩ ምክንያቶች እስከ ሚያዝያ 14 2018 ዓ.ም ድረስ ተራዝሞ ዛሬ ይጠናቀቃል። በባህር ዳር ከተማም የተለያዩ ምርጫ ጣቢያዎች የመራጮችን የምዝገባ ሂደት ምን እንደሚመስል የተከታተለው ዘጋቢያችን ካሳው መንጌ በቀጥታ መስመራችን ላይ ነው የሚገኘው። ካሳው እንደምን ውለሃል? እስኪ አጠቃላይ ያለውን የመራጮችን ሂደት የማጠቃለያ መርሃ ግብር ምን እንደሚመስል አስቃኘን። አመሰግናለሁ። እንደምንውላችኋል ተመልካቾች። እንግዲህ እንደሚታወቀው እንደ ሀገር የፊታችን ግንቦት 24 ቀን ሰባተኛው ጠቅላላ ምርጫ ይካሄዳል። ለዚህ ደግሞ እንደ ሀገር የተለያዩ የቅድመ ዝግጅት ስራዎች እየተከናወኑ ነው የሚገኙት። በተለያዩ አካባቢዎች ዜጎች የምርጫ ካርዳቸውን እያወጡ ቆይተዋል። እንግዲህ እንደምናስታውሰው እስከ መጋቢት 30 የነበረው የመራጮች የምዝገባ ጊዜ ገደብ በተለያዩ ምክንያቶች ተራዝሞ
እስከ ሚያዝያ 14 2018 ዓ.ም የመራጮች ምዝገባ ተራዝሞ ዜጎች የመራጭነት ካርድ ያወጡ ነው የቆዩት። ዛሬ እንግዲህ የመራጮች የምዝገባ ቀን የማጠናቀቂያ ዕለት ነው ማለት ነው። እኛም እንግዲህ በባህር ዳር ከተማ በተለያዩ የምርጫ ጣቢያዎች ተንቀሳቅሰን አጠቃላይ የምርጫ ካርድ የሚወጡ ዜጎችን እንቅስቃሴን ለመታዘብ ችለናል። በተለያዩ የምርጫ ጣቢያዎችም እንግዲህ ዜጎች የምርጫ ካርዳቸውን እያወጡ እንደሚገኙ ታዝበናል። በተለይ ደግሞ ከተራዘመ ወዲህ እስከ ሚያዝያ 14 ቀን ወይም ደግሞ እስከ ዛሬው ዕለት መራዘሙ ደግሞ በርካታ ዜጎች የምርጫ ካርድ እንዲወጡ እድል ፈጥሮላቸዋል። የዛሬ የማጠናቀቂያ ቀኑ ነው። በዛሬው ዕለት እንግዲህ የተለያዩ ዜጎች የምርጫ ካርዳቸውን እስካሁን ያልወጡ ዜጎች እስከ መጨረሻዋ ሰዓት ድረስ የምርጫ ካርዳቸውን ለማውጣት ወደ ተለያዩ የምርጫ ጣቢያዎች እንቅስቃሴ እያደረጉ ነው የሚገኙት። በተለያዩ የምርጫ ጣቢያዎችም ዜጎች የምርጫ ካርዳቸውን እየወጡ ታዝበናል። እንግዲህ እስካሁን ባለው መረጃ መሰረት እንደ ኢትዮጵያ የምርጫ ቦርድ መረጃ መሰረት ከ47 ሚሊዮን በላይ ዜጎች ለመራጭነት የሚያበቃቸውን የምርጫ ካርድ አውጥተዋል ማለት ነው። የተለያዩ ተፎካካሪ ፓርቲዎችም ፖሊሲዎቻቸውና ስትራቴጂዎቻቸውን እያስተዋወቁ ነው የሚገኙት። እንግዲህ ዛሬ የመጨረሻዋ ወይም ደግሞ የማጠቃለያ እለቷ ናት። በዚህ እለት አንዳንድ የምርጫ ጣቢያዎችም ምናልባት በምርጫ ቦርድ መሰረት የተሰጣቸው ኮታ ወይም ደግሞ ስታንዳርድ አለ። ያንን ስታንዳርድ ቀድመው የሞሉ የሚያጠናቀቁ የምርጫ ጣቢያዎች ትናንትም ዛሬም ዝግ የሆኑ የምርጫ ጣቢያዎች እንዳሉ ለመታዘብ ችለናል። አንዳንዶቹ ደግሞ እስከ አሁን እኛ እስካለንበት ድረስ እስከ ምሽቱ 11 ሰዓት ተኩል የምርጫ ካርድ ይሰጣሉ ማለት ነው። ዜጎችም እስከ መጨረሻዋ ሰዓት ድረስ ለመራጭነት የምታበቃቸውን ካርድ ለመጪው 5 ዓመት ይሆነናል ያስተዳድረናል ብለው የሚወክሉትን ፓርቲ ለመምረጥ የሚያስችላቸውን የምርጫ ካርድ ያወጣሉ ማለት ነው። እንግዲህ በተንቀሳቅሰን በታዘብነው መሰረት አሁንም ድረስ በመጨረሻው ዕለትን የመራጮች ምዝገባ ቀጥሏል። የተለያዩ ምርጫ ጣቢያዎችም አገልግሎት እየሰጡ ነው የሚገኙት። ከዚህ በፊት በተለያየ ምክንያት ሳያወጡ እዚህ ከዛሬው ዕለት የደረሱ ዜጎችም ይቺ ቀን እንዳታልፋቸው ካርዳቸውን በእጃቸው ለማስገባት የምርጫ ካርዳቸውን እየወጡ እንደሆነ ነው እንግዲህ የታዘብነው። አጠቃላይ የምርጫ ሂደቱ ሰላማዊ፣ ፍትሐዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ዜጎች የበኩላቸውን አበርክቶ መወጣት እንደሚገባቸው ይታመናል። ለዚህ ደግሞ በተለይ ደግሞ የዜጎች የምርጫ ካርድ ማውጣት አንዱና ዋነኛው ጉዳይ ነው። በመጪዎቹ 5 ዓመታት የሚቀጥለውን መንግስት ወይም ደግሞ የሚያስተዳድራቸውን ፓርቲ ለመምረጥ የምርጫ ካርድ ማውጣት የመጀመሪያውና ትልቁ መስፈርት ነው። የዛሬዋን ዕለት ጨምሮ እንግዲህ ዜጎች እስከ መጨረሻዋ ሰዓት ድረስ የምርጫ ካርዳቸውን አውጥተው በመጪው ግንቦት 24 ለሚካሄደው 7ኛው ሀገራዊ ምርጫ የሚወክላቸውን ፓርቲ ይመርጣሉ ተብሎ ነው የሚጠበቀው። ለሰዓቱ ያሉኝ መረጃዎች እነዚህን ይመስላሉ። ዘጋቢያችን ካሳው መንጌ ከባህር ዳር በቀጥታ ላርስ መረጃ ከልብ አመሰግናለሁ። መልካም ጊዜ። በተመሳሳይ ዜና በ7ኛው ሀገራዊ ምርጫ ዜጎች በነቃ ተሳትፎ የምርጫ ካርድ በመውሰድ ዲሞክራሲያዊ መብታቸውን ለመጠቀም መዘጋጀታቸውን ለአሚኮ አስተያየታቸውን የሰጡ የባህር ዳር ከተማ ነዋሪዎች ተናገሩ። ነዋሪዎቹ የምርጫ ካርድ መውሰድ የመብት ጥያቄ ብቻ ሳይሆን ሀገርን ወደ ተሻለ ዲሞክራሲያዊ ስርዓት ለማሻገር የሚያስችል የዜግነት ግዴታ መሆኑን አንስተዋል። የምርጫ ጣቢያዎችን በቅዳቸው መሰረት ምዝገባ እያጠናቀቁ መሆናቸውን አስታውቀዋል። በዚህ ጉዳይ ላይ ዘጋቢያችን በቃሉ ፈረደ ተጨማሪ መረጃ ላይ ያደረሰን እዚህ ስቱዲዮ ከኔ ጋር ነው የሚገኘው። በቂ እንኳን ደህና መጣ። እንኳን ቆየኝ። መልካም። በባህር ዳር ከተማ እንግዲህ የምርጫ ጣቢያዎችን ተዘዋውረ ተመልክታልና የነሱ የምዝገባ ሂደት ምን ይመስላል? እንዲሁም ደግሞ መራጮችስ የሰጡ ሀሳብ ይኖረው? መልካም። እንደሚታወቀው ያው ግንቦት 24 2018 ዓ.ም ሀገራዊ ምርጫ ይካሄዳል። ያን አስመልክቶ ደግሞ ምዝገባ ያደረገ መቆየቱ ይታወቃል። ምርጫ ቦርድ የምርጫ ምዝገባ ጊዜውን አራዝሞ ደግሞ እስከ ዛሬ ሚያዝያ 14 ድረስ ምዝገባ እያከናወነ ነው የቆየው። ማጠናቀቂያ ሂደቱን አስመልክተን ደግሞ በቀበሌ 3 የተለያዩ ምርጫ ጣቢያዎች ላይ ቅኝት ለማድረግ ሞክረናል። በነዛ ምርጫ ጣቢያዎች ደግሞ የባህር ዳር ነዋሪዎች ምዝገባ እያደረጉ አግኝተናቸው አናግረናቸዋል። ያናገርናቸው ነዋሪዎች የገለጹልን ምርጫ ላይ መሳተፍ የምርጫ ካርድ አውጥቶ ምርጫ ላይ መሳተፍ የመብት ጉዳይ ቢሆንም ከመብት ጉዳይ ያለፈ ነው። የሀገር መንግስት ግንባታ ሂደትን ለማቀላጠፍ ለማጠናከር ወሳኝ ሚና የሚጫወት ነው በምርጫ ላይ መሳተፍ። ይህን ለማድረግ ደግሞ እንቅስቃሴ እያደረገ ነው ያለ ነው ብለዋል። አጠቃላይ ነፃ ዲሞክራሲያዊና መጨናነቅ የሌለበት እንደሆነና ያለ ሰልፍ ያለ ግፊ በቀላሉ የምርጫ ካርድ እያወጡ መሆናቸውን ነው እየገለጹልን። ከዚህ በፊት በጊዜው ያላወጡበት ደግሞ በተለያዩ ማህበራዊ ጉዳዮች ምክንያት ተጓተው
አሁን ላይ ግን በመራዘሙ ምክንያት ደግሞ ይሄን እድል በማግኘታቸው ምርጫ ቦርድን ጭምራ መስግነዋል። ነዋሪዎቹ ያነሱት ምንድነው ተፎካካሪ ፓርቲዎች ያሉበትን ቆመና በተለያዩ ሚዲያዎች አሚኮን ጨምሮ ለመታዘብና ያዋጣኛል የሚሉትን አማራጭ ሐሳብ እየገለጹ መሆናቸውንና እነሱም ደግሞ እየተከታተሏቸው መሆኑን ገልጸዋል። ስለዚህም ደግሞ ግንቦት 24 ሲደርስ ምርጫ ላይ የሚፈልጉትን ፓርቲ ለመምረጥ መረጃዎችን እየሰበሰቡ መሆናቸውን ገልጸዋል። እንዳጠቃላይ ግን በዚህ ግንቦት 24 በሚካሄደው ምርጫ ለመሳተፍ ግን የምርጫ ካርድ ያላወጡ ዜጎች በዛሬዋ ቀን እንደምንም ብለው በምርጫ ጣቢያዎች በመገኘት የምርጫ ካርድ ማውጣት እንዳለባቸው ሐሳብ ሰጥተዋል። ከዛ ባሻገር ደግሞ ተፎካካሪ ፓርቲዎችም እንዲሁ ነፃ ሆነው ከምርጫ ቦርድ መመሪያዎች ጋር በተያያዘ መልኩ ቅስቀሳ ማድረግ እንዳለባቸውና የምርጫ ውጤትን ደግሞ በጸጋ በመቀበል ደግሞ ሰላማዊ ዲሞክራሲያዊ የሆነ ምርጫ ማድረግ እንዲቻል የሚናቸው መውጣት እንዳለባቸው ሐሳብ ሰጥቷል። ነገር ግን የምርጫ ካርድ ያላወጡ ዜጎች ግን መብታቸውን አሳልፈው እንደሰጡ መቁጠር መቻል አለባቸው። ዲሞክራሲያዊ መብታቸውን ተጠቅመው የሚፈልጉትን ፓርቲ መምረጥና ሀገር ማስቀጠል መቻል እንዳለባቸው ሐሳብ ሰጥቷል። የምርጫ ጣቢያ አስፈጻሚዎችን ማናገረናል። የምርጫ ጣቢያ አስፈጻሚዎች እንዳሉት ያው ስታንዳርድ አለው። አንድ ምርጫ ጣቢያ እስከ ምን ያክል የሰው ቁጥር ድረስ መመዝገብ እንዳለበት ማለት ነው ኮታ አለው። 1500 ድረስ ከመዘገበ በኋላ ከዛ በላይ የሰው ኃይል ምዝገባ ካለ ደግሞ ንዑስ ጣቢያዎችን ጭምር በመክፈት ምዝገባው እንደሚከናወን ገልጸው እስካሁን ድረስ በዛ ደረጃ የሚያስኬድ አይደለም። ባለው ኮታ ልክ እየመዘገብን በስኬታማነት እየሰራ ነው። እንደውም መራዘሙ ጠቀሜታ ነበረው ይላሉ። እንደውም የምርጫ ጣቢያ አስፈጻሚዎች እስከ መጋቢት 28 የነበረውና ምዝገባና ከመጋቢት 28 እስከ ሚያዝያ 14 ያለው ቢታይ ከፍተኛ ቁጥር ልዩነት አለው። በከፍተኛ ሁኔታ ጨምሯል የተመዝጋቢዎች ቁጥር ብሎ አንስተዋል። እንዳጠቃላይ ግን ዛሬ ላይ ስለሚጠናቀቅ የምዝገባ ሂደቱ የካርድ ያላወጡ ዜጎች ባለው ጊዜ ውስጥ ከሰዓት ጭምር መጥተው ካርድ መውሰድ እንደሚችሉ ሐሳብ ሰጥተዋል ማለት ነው። መልካም በዘገባችን በቃሉ ፈረደ እንግዲህ ምልከታን ስላጋራን ከልብ እናመሰግናለን። መልካም የሥራ ጊዜ። ወደ አጀንዳ ጉዳዮች እናልፋለን። በአማራ ክልል ከ2 ዓመታት በላይ ዘለቀው ግጭት ለከፋ ማህበራዊና ኢኮኖሚያዊ ቀውስ እየዳረጋቸው መሆኑን ሀሳባቸውን ለአሚኮ የሰጡ የደቡብ ጎንደር ዞን ነዋሪዎች ተናገሩ። መንግስት ግጭቱን እንዲያስቆምላቸው የጠየቁት ነዋሪዎቹ ችግሩን ለመፍታት በሚደረገው ጥረት የበኩላቸውን ሚና እንደሚወጡም ገልጸዋል። ከካሳው መንገ ተጨማሪውን እንከታተል። ከተቀሰቀሰ ከ2 ዓመታት በላይ ያስቆጠረው የአማራ ክልል ግጭት በክልሉ ልማትና እድገት እንዲሁም በህዝቡ ሁለንተናዊ እንቅስቃሴ ላይ ከፍተኛ ጫና አሳድሯል። በርካታ ቁሳዊ ውድመትን አድርሷል፣ ሰብአዊ ጉዳትንም አስከትሏል። ዛሬም ድረስ የቀጠለው ግጭቱ በክልሉ በተለያዩ አካባቢዎች በሚገኙ ነዋሪዎች ላይ ማህበራዊና ኢኮኖሚያዊ ተጽዕኖ አድርሷል፣ እያደረሰም ይገኛል። በደቡብ ጎንደር ዞን የሚገኙ ነዋሪዎችም ግጭቱ በዕለት ከዕለት ኑሯቸውና ማህበራዊና ኢኮኖሚያዊ መስተጋብራቸው ላይ እክል መፍጠሩን ለአሚኮ ገልጸዋል። ችግሩ ሰፊ ነው። አንደኛ እንቅስቃሴ የለም፣ ቅሚያ አለ። ስልክ ሳይቀር ወርቅ ቀለበት ሳይቀር እንትን የሚሉ በጫካ በመንገድ ተሳፍረው ሲሄዱ የሚቀሙ አሉ ይባላል። እኔ እንኳን አልደረሰብኝም። ይሄን ህዝቡ ያለቅሳል። ቅሚያ አለ፣ ያለውን ይገፈዋል። መገፈፍ አለ፣ ገንዘብ አለ። ሁለተኛ ሁሉም ነገር እንቅስቃሴ ቆመ፣ መኪና ቆመ። እህል ከሌላ ቦታ መጥቶ እዚህ ለሸማቹ እንትን የሚደርሰው በቃ ተወደደ። የአይምሮም የኢኮኖሚ ማህበራዊ ኢኮኖሚያዊ ቀውሱ በጣም ትልቅ ነው። ከዚህ በላይ ጫና እኔ ያለ ብዬ አልገምትም። ዞናችን ባለፈው በተፈጠረው የጸጥታ ችግር ምክንያት በዞናችን ውስጥ በርካታ ችግሮች ተከስተዋል። በተለይ የመንግስት ተቋማት ወድመዋል። የህዝብ እንቅስቃሴ ተገድቷል። ጤና ጣቢያዎች፣ የተለያዩ ፋይናንሶች፣ ፖሊስ ጣቢያዎች፣ የተለያዩ የመንግስት ለህዝብ አገልግሎት የሚሰጡ ተቋማት ተቃጥለዋል። በዚህ በተቃጠለበት ምክንያት ህብረተሰቡ አገልግሎት ተቋርጦ እናቶች ከነፍሰ ጡር እናቶች ወደ ከተማ ለመምጣት ተቸግረዋል። የትራንስፖርት ችግርም ተቋርጦ ስለነበረ ከፍተኛ የሆነ ክራይሲስ በዞናችን ደርሷል። ግጭቱን በሰላማዊ መንገድ ለመፍታት በሚደረገው ጥረት ህዝቡ ከመንግስት ጎን በመሆን የበኩሉን ድርሻ ሊወጣ እንደሚገባም ገልጸዋል። ምናልባት ይሄ ሁሉም ለሁሉም ኃላፊነት ነው፣ የህብረተሰቡ ኃላፊነት ነው። ህብረተሰቡ ግማሹ የሚባለው የከተማው ነዋሪ ያልተጠላለፈ የለም። በጫካሚ እንትን የሚቀማው የዚሁ ህብረተሰብ አካል ነው። አካሉን አሳምኖ
አካሉ ጋር ተስማምቶ ከመንግስት ጋር እንዲታረቅ ከመንግስት ጋር እንዲስማማ ሀገር አንድ እንዲሆን ህዝብ አንድ እንዲሆን የሁሉም ህብረተሰብ ድርሻ ነው የሚል ነው እኔ ያለኝ። ይብቃን። እስካሁን ያለው እስካሁን የጎደለው እስካሁን ያለቀው ወጣት እስካሁን የተላለቀው እንትን እስካሁን የወደመው ንብረት ይብቃን የሚል ሀሳብ ነው እኔ የምሰጠው። ህዝቡ አካባቢውን መጠበቅ አለበት። በተለይም አሁን እየተጎዳዳን ያለ እርስ በርሳችን በመሆኑ ከሌላ አካል የመጣ የለም። እርስ በርሳችን ወንድሙ አባቱን ወንድሙ እንዲሁም ቤተሰባዊ ግጭት በመሆኑ ይሄ ግጭት ምንም አይነት ጥቅም የሌለውና ህዝባችንም እያንገላታ በተለያየ ምክንያት ህዝብ እየታገተ ብር እየተጠየቀ እየተንገላታ በመሆኑ ወደ ግጭት የወጡትን አካሎች ቤተሰብም ስለሆኑ ከሌላ አካባቢ የመጡ ባለመሆናቸው እነሱ ወደ ሰላማዊ መንገድ መጥተው ችግራቸው በሰላማዊ መንገድ እንዲፈታ ህብረተሰቡ ትኩረት ሰጥቶ መስራት አለበት። የታጠቁ ኃይሎችም እየጎዱ ያሉት ህዝቡን መሆኑን በመረዳት ወደ ሰላም ሊመጡ ይገባል ያሉት ነዋሪዎቹ መንግስት ችግሩ በሰላማዊ መንገድ እንዲፈታ በማድረግ የህዝቡን ስቃይ ሊያስቆም እንደሚገባም ገልጸዋል። እንደዚህ ነፍጥ አንግበው የሚታገሉትን ኃይሎች ወደ ሰላማዊ መንገድ እንዲመጡ መንግስት ልዩ ትኩረት አድርጎ መስራት አለበት። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሲቪክስ ማህበራት ልዩ ትኩረት አድርጎ ችግሩ በሰላም እንዲፈታ የማድረጉ ስራ መንግስትም ትኩረት ሰጥቶ መስራት አለበት። በክልሉ ዘላቂ ሰላምን ለማስፈን በሚደረገው ጥረት ሁሉም አካል የድርሻውን ሊወጣ እንደሚገባም ተመላክቷል። በአማራ ክልል በተለያዩ አካባቢዎች የመንገድ ደህንነት መሻሻሉና የህገ ወጥ ኬላዎች መቅረት ለንግድና ለማህበራዊ እንቅስቃሴ ምቹ ሁኔታ መፍጠሩን ነዋሪዎች ተናገሩ። በክልሉ የታየው አንጻራዊ ሰላም ተስፋ ሰጪ መሆኑን የጠቀሱት ነዋሪዎቹ የተጀመረው መረጋጋት ወደ ገጠር አካባቢዎች እንዲሰፋና ዘላቂነቱም እንዲረጋገጥ ጠይቀዋል። ከእያየው ተስፋውን ተጨማሪ እንከታተል። በአማራ ክልል ያለው የሰላም ሁኔታ ካለፉት አስቸጋሪ ዓመታት አኳያ ሲታይ መሻሻሉንና አሁን ላይ ተስፋ ሰጪ ደረጃ ላይ እንደሚገኝ በተለያዩ የክልሉ አካባቢዎች የሚኖሩ ወገኖች ገልጸዋል። ነዋሪዎቹ ለአሚኮ የአማርኛ ዜና ዝግጅት በስልክ እንዳስረዱት በተለይም የመንገዶች ደህንነት መሻሻሉን ጠቅሰዋል። ቀደም ሲል የነበረው አስጊ ሁኔታ ተቀይሮ አሁን ላይ የመንቀሳቀስ ነጻነት እየታየ መሆኑን አንስተዋል። የመንገድ ላይ ህገወጥ ኬላዎች መቆማቸው፣ የጸጥታ ሁኔታ መረጋጋቱ ለኢኮኖሚያዊና ማህበራዊ ግንኙነቶች ምቹ ሁኔታን እየፈጠሩ ናቸው ብለዋል። ከዚህ ማርቆስ ከዚህ ደጀን በጀባ ነበር የሚሄድ ሰው። አሁን ግን በራሱ ጊዜ በቃ እንደ ልብ ድሮ ደርሶ የሚመጣበት ሰዓት የቆመ የለም፣ እየተንቀሳቀሰ ነው። መነቃቃት አለ። ሰውም በቃ በወጣበት ክሎ ሰርቶ እየገባ ነው። በቀን ደርሶ መምጣት እናንተ ማለት በጣም ከባድ ነበር። አሁን ግን እንደፈለገ ደርሶ ሰው በትራንስፖርትም ተሳፍሮ የሚፈልግበት ቦታ ደርሶ እየመጣ ነው። እኛም አካባቢ ጥሩ ነው ያለ ገበያ ቦታ ነው። አጋጣሚ ዛሬማ ከትግራይም መጥተው ዙሪያው ካሉ ቀበሌዎችን መጥቶ ከወልቃይት ጀምሮ እስከ ዛሪማ ድረስ ትልቅ የመገበያያ ቦታ ነው፣ የቀላ ወገራንም ጨምሮ እና አሁን ምንም ነገር የለውም። ሁሉም ገበያውን በሚገባ መንገድ ያው ገበይቶ እርስ በርሱ ያው ማህበራዊ ግንኙነቱ ልክ ድሮ እንደነበረው ያለ ምንም ሰቀቀን ጥሩ የሆነ እንቅስቃሴ ነው ያለ። ከደባርቅ ያለው በተለይ በመስመሩና እነዚህ ግብይት ባለባቸው ቦታዎች ሁሉ ምንም አይነት ችግር የለውም። ትንሽ ወደ ገጠሩ አካባቢ ካልሆነ በስተቀር ያው ከተማ አካባቢ የተሻለ የሰላሙን መሻሻል ተከትሎ አንዳንድ የልማት ስራዎች መጀመራቸውን የገለጹት አስተያየት ሰጪዎቹ በከተሞች የሚታየው መረጋጋት ወደ ገጠር አካባቢዎችም ጭምር እንዲስፋፋና ሙሉ ሰላም እንዲረጋገጥም አሳስበዋል። መሰረተ ልማትም መንገዶች፣ ኮሪደሮችም የሚሰሩበት ሰዓት ነው ያለንበት። መሰረተ ልማቶችም በጣም ትምህርት ቤቶችም አንዳንድ መንገዶችም ውስጥ ለውስጥም እንትኖችም ሁላ እየተሰሩ ነው። ግን ወጣ ብሎ ወደ ገጠር አካባቢ እሷ ብቻ ደርሶ መመላለስ ምናምን እንደዚህ እንትን የለም እንጂ ሌላው ደህና ነው። ትምህርት ደህና ነው። በተለይ ይሄ ባዛማ የሚባሉ ቀበሌዎች አሉ። በሱ አካባቢ እርሻ ጀምሯል። አሁን ወደ ታች ወዳሉት ግን ትንሽ ክፍተት አለ። ለውጭ ግን እርሻ ጀምሯል። ሰው በቃ ጥጋት የሚባል አለ። እነዚህ ባዛማ የሆኑ ደግሞ ይዘራሉ። ዳጉሳ ማሽላ ይዘራሉ። አሁን ጀምሯል። ህዝቡ የሚፈልገው ዘላቂ ሰላምና ልማት ነው ሲሉ ማሳስበዋል። እና እኛ አሁን ለሰላም አጠቃላይ ዘብ መሆን አለብን። ሰርተን እንድናድግ ከዚህ ተጅልና ተግድያና ተዘረፋ እንድንድን መምከር ነው ያለብን። የራሳችንን አስተዋጽኦ ማድረግ እነዚያም ወንድሞቻችን ናቸው፣ እዚህም ያለው ወንድሞቻችን ናቸው። በሰላም ገብቶ በቃ ሁላችንም አንድ ላይ ለመኖርና አንድ ላይ ወጥተን ገብተን ሰርተን መብላት ነው የምንፈልግ። እነሱም በሰላም እንዲገቡልን መንግስትም ደግሞ በጥሩ ሁኔታ እንዲቀበላቸው ይህንን ፍላጎታችን እንደዚህ ነው። ማህበረሰቡ አሁንም በዙሪያው ያሉ ነገሮች ሰላም እንዲሆንለት በአደረጃጀት ራሱ ከተማውን በመጠበቅ በኩል የየራሱን አደረጃጀት ሰርቶ
የታጠቀው ኃይል ብቻ ሳይሆን ማህበረሰቡም ጭምር ሰላም የማስከበር ስራ በተገቢው መንገድ አብሮ ከጎን ቆሞ እየሰራ ነው ያለን። አሁን ወቅቱ እንግዲህ ግንቦት እየመጣ ነው። ሁሉም ሰው ሰላም ቢሆንለት ሰላሙ ሰፋ ብሎ ገጠሩ ጭምርት ወደ ሰላም የሚመጣበት ነገር መንግስት ትኩረት ሰጥቶ ቢሰራ የሚል የማህበረሰቡ በቃ ሙሉ ጥያቄ ነው ይሄ። በክልሉ የተጀመረው የሰላም እንቅስቃሴ ይበልጥ እንዲጠናከርና ህዝቡ ሙሉ በሙሉ ወደ መደበኛ ህይወቱ እንዲመለስ የሚመለከታቸው አካላት ትኩረት እንዲሰጡበት ነዋሪዎቹ ጠይቀዋል። በአማራ ክልል ባለፉት 3 ዓመታት የዘለቀው የሰላም እጦት ካስከተለው ሰብአዊ ጉዳት ባሻገር በክልሉ ማህበራዊና ኢኮኖሚ እንቅስቃሴዎች ላይ ያሳደረው ጫና ከፍተኛ እንደሆነ ይነሳል። ታዲያ ይህን ግጭት በማርገብ ማህበረሰቡ የተረጋጋ ህይወትን እንዲመራ ልዩነቶችን በንግግር በመፍታት የመልሶ ግንባታ ስራዎችን ማጠናከር እንደሚገባም ምክረ ሀሳቦች በተደጋጋሚ ሲነሱ ይስተዋላል። በዚህ ጉዳይ ላይ ተጨማሪ መረጃም ሊያደርሰን ዘጋቢያችን ዘላለም አስፋው እዚህ ስቱዲዮ ከኔ ጋር ነው የሚገኘው። ዘሊ እንኳን ደህና መጣ። እንኳን ደህና ቆየህ። መልካም እንግዲህ በጉዳዩ ላይ ያስከውን ገለጻ መጀመር ትችላለህ። አመሰግናለሁ። እንግዲህ በአማራ ክልል የተከሰተው ግጭት እንደምናስታውሰው በርካታ ሰብአዊ ጉዳት አስከትሏል። ከዚህ በተጨማሪ ደግሞ እንግዲህ ለሀብት ንብረት ውድመት ዳርጓል። ማህበረሰቡ ለከፋ ሰላማዊ ህይወቱን እንዳይመራ የተረጋጋ ህይወቱን እንዳይመራ ሰርቶ መብላት እንዳይችል ከፍተኛ ጫና ማሳደሩ እናስታውሳለን። ዛሬም ላይ የያዝነው መረጃ እንግዲህ የሰላም እጦቱ ያልነካው ቤት ያልነካው ህይወት የለም። ግን የተወሰኑ ጉዳዮችን አንስተን በእነዚህ ዘርፎች ላይ ምን አስከተለ፣ ምን ችግር አመጣ የሚለውን ስንመለከት ቀዳሚው ጉዳያችን በጤናው ዘርፍ ላይ የደረሱ ተጽዕኖዎችን እንመለከታለን። እንግዲህ ጤና ጣቢያዎች፣ ሆስፒታሎች በግጭቱ ምክንያት ጉዳት ደርሶባቸዋል። ይህ ደግሞ ለማህበረሰቡ የሚሰጠው አገልግሎት ተስተጓጉሏል። በተለይም መድኃኒት አቅርቦት ችግር፣ የተለያዩ ሕክምና ግብዓቶችን መድረስ ለሚገባው ማህበረሰብ ለማድረስ ችግሮች ተፈጥረዋል። በተቋማት የመውለድ ምጣኔም እንግዲህ እናቶች ሰላም ከሌለ በቀላሉ አምቡላንሶችን ተጠቅመው በቀላሉ ተደራሽ ሆነው ወደ ጤና ተቋማት ሄደው መውለድ እንዳይችሉ ተዳርገዋል። በዚህ ምክንያት እንግዲህ ለእናቶች ሞት፣ ለህፃናት ሞት ምክንያት እየሆነ እንደሆነ ነው መረጃዎች የሚያሳዩት ማለት ነው። በሌላ መንገድ በትምህርቱ ላይ የደረሰውን ጉዳት ስንመለከት ደግሞ እንግዲህ በአማራ ክልል በሚሊዮን የሚቆጠሩ ታዳጊዎች ከትምህርት ገበታ ውጭ ሆነዋል። እንግዲህ ትምህርት እንደምናስታውሰው በተለይም የኔልሰን ማንዴላ ንግግር አንድ ወቅት ያደረጉትን ነገር ወስደን ስንመለከት ትምህርት ዓለምን የሚለውጥ ትልቅ መሳሪያ ነው። ዓለምን የሚለውጥ ትልቅ መሳሪያ ሆኖ ግን እነዚህ ዓለምን የሚለውጠው ትምህርት ዓለምን የሚለውጡ ታዳጊዎች ከትምህርት ገበታ ተነጥለው ዛሬ ላይ ለከፋ ችግር እየተዳረጉ ነው የሚገኙት። ተቋማት ችግር ደርሶባቸዋል። የወደሙ የትምህርት ተቋማት አሉ። ተማሪዎች ወደ ትምህርት ገበታ ባለመመለሳቸው ደግሞ ያለ እድሜ ጋብቻም እየተዳረጉ ህፃናት ያለ እድሜያቸው እየተዳሩ ለተለያዩ ስነ ልቦናዊ ጫናዎች እየተዳረጉ እንደሆነ መመልከት እንችላለን ማለት ነው። ሌላው ጉዳይ በንግድ እንቅስቃሴው ላይ ያሳደረው ተጽዕኖስ ምንድነው ብለን ስንመለከት እንግዲህ በከተሞችና በገጠር መካከል የንግድ ሰንሰለት ችግሮች ተፈጥረዋል። ከገጠር ምርት አለ፣ ከከተማ ሸማች አለ። እነዚያን ምርት በቀላሉ ወደ ከተማ ለማጓጓዝ ችግሮች አሉ፣ ሰላም ባለመኖሩ ምክንያት። ይህን ተከትሎ የዋጋ ንረት በተለይም በዝቅተኛ ኑሮ ላይ የሚገኘው ማህበረሰብ በእጅጉ እየፈተነው ነው የሚገኘው። መሰረታዊ የፍጆታ ምርቶች ላይም የዋጋ መናር አስከትሏል። በግጭት ምክንያት ደግሞ እንግዲህ ኢንቨስትመንት መቀዛቀዝም አንዱ ጉዳይ ነው። ኢንቨስትመንት ሰላምን ይፈልጋል። ባለሀብቶች ወደ አንድ አካባቢ ሄደው መዋለ ንዋያቸውን ለማፍሰስ ሀብታቸውን ለማፍሰስ ሰላም ይፈልጋሉ። በዚህ ምክንያት ለኢንቨስትመንት መቀዛቀዝም ሌላው ምክንያት ነው። በንግድ ተቋማት ተቀጥረው የሚሰሩ በርካታ ሰራተኞች አሉ። የንግድ ተቋማት ገበያ ከሌላቸው ግብይት መፍጠር ካልቻሉ ሰዎች ከቦታ ቦታ ተንቀሳቅሰው ገቢ ማግኘት ካልቻሉ የንግድ ተቋማት ሲዘጉ ደግሞ በእነዚህ ተቀጥረው የሚሰሩ ሰራተኞች ከስራ ገበታ ውጭ ይሆናሉ። ለስራ አጥነትም ሌላው ምክንያት ተደርጎ ይወሰዳል ማለት ነው። በግብርናው ላይ የደረሰውን ተጽዕኖ ስንመለከት ደግሞ እንግዲህ ግብርናው አብዛኛው ማህበረሰብ በተለይም በኢትዮጵያ አብዛኛው ማህበረሰብ የሚመገበው ኢኮኖሚውን በስፋት የሚደግፈው ግብርናው እንደሆነ እናስታውሳለን። ከዚህ ጋር በተያያዘ ግብዓቶችን በቀላሉ ወደ አርሶ አደሮች ወደ አምራቹ ማድረስ ከባድ ሆኗል። እንደምናስታውሰው እንግዲህ ግብዓት ለአርሶ አደሩ ለሚያመርተው ህዝቡን ለሚመግበው ግብዓት እየታጀበ ሁሉ ሲሄድ ተመልክተናልና እነዚህ ሁሉ የጸጥታ ችግሩ ያስከተለው ችግር ነው። አርሶ አደሮች ደግሞ ማሳቸውን በጊዜ ያለስልሰው በአግባቡ አሳምረው ያመረቱትን በጊዜ መሰብሰብ እንዳይችሉ የጦርነት ስጋቱ ከፍተኛ ጫና አሳድሯል። እንግዲህ ጦርነቱ እንደምናስታውሰው እንኳን በሰው ልጆች ላይ እንስሳትም ግጭት ሲኖር ጦርነት ሲኖር መኖር ይቸገራሉና በአርሶ አደሩ ማህበረሰብ በአጠቃላይ በግብርናው ላይም ያሳደረው ጫና ከፍተኛ እንደሆነ እንመለከታለን ማለት ነው። እንግዲህ የተወሰኑ ዘርፎችን ያነሳን በርካታ ቀውስ አስከትሏል ግጭቱ። ምን መፍትሄዎች ያስፈልጋሉ? እንግዲህ
እነዚህ ግጭቶች ተከስተዋል፣ እነዚህ ችግሮች ተከስተዋል። ይህን ለመፍታት ደግሞ ሊወሰዱ የሚገባቸው መፍትሄዎች ምንድናቸው ብለን ስንመለከት ሁሉንም ባለድርሻ አካላት ያሳተፈ ቅንነት የተሞላበት የሰላም ውይይት ማድረግ ያስፈልጋል። ውጤት የሚያመጣ ፍሬ የሚያመጣ ውይይት ያስፈልጋል። የሀገር በቀል የእርቅ ስነ ስርዓቶች እንግዲህ ኢትዮጵያ በርካታ እሴቶች ያሏት የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ተደማጭ የተለያዩ የሀገር በቀል እውቀቶች ያላት ሀገር በመሆኑ ይህን ተጠቅመው ግጭቱን በሰላማዊ መንገድ መፍታት ያስፈልጋል። የፖለቲካ ልዩነቶች፣ አለመግባባቶች ይኖራሉ። እነዚህን ልዩነቶች ደግሞ በንግግር መፍታት ያስፈልጋል። ሌላኛው የኮሚኒኬሽን መንገዳችንም የተስተካከለ መሆን መቻል አለበት። በተለይም ጥላቻን፣ መለያየትን፣ መራራቅን ከሚፈጥሩ ንግግሮች ይልቅ ሰላምን፣ ፍቅርን የሚያመጡ ንግግሮችን ሰላማዊ ውይይትን ማድረግ ያስፈልጋል። እንግዲህ ማርቲን ሉተር ኪንግ እንዳሉት በተለይም እንግዲህ እሳቸው እንደምናስታውሳቸው ሰብአዊ መብት ተሟጋች ናቸው። በሰላማዊ መንገድ ዓለም እንዲቀየር አስተዋጽኦ ያደረጉት ጨለማን ጨለማ አያጠፋውም፣ ጨለማን የሚያጠፋው ብርሃን ነው። ጥላቻንም የሚያጠፋው ጥላቻ ወይም ጦርነት ሳይሆን ሰላምን የሚያመጣው ጥላቻን የሚያጠፋው ፍቅር ነውና በፍቅር መነጋገር ያስፈልጋል እንዳሉት ሁሉ ችግሮችን በውይይት በንግግር በፍቅር መፍታት ይገባል ማለት ነው። ለዛሬ ያዝኩት በዚህ ጉዳይ ላይ መረጃ ይህን ነው የሚመስለው። መልካም ዘገባችን ዘላለም አስፎ እንግዲህ ግጭት በአማራ ክልል እያሳደረ ያለውን ተጽዕኖ ስላስቃኘን ከልብ አመሰግናለሁ። መልካም የስራ ጊዜ። አመሰግናለሁ። የአማራ ክልል የሰላም ሁኔታ ከጊዜ ወደ ጊዜ የተሻሻለ መምጣቱን የክልሉ ፖሊስ ዋና ጠቅላይ መምሪያ አስታወቀ። ሰላሙን ለማጽናት ቅንጅታዊ ስራውም ተጠናክሮ እንደሚቀጥልም የጠቅላይ መምሪያው አዛዥ ኮሚሽነር ዶክተር ዘላለም መንግስቴ ተናግረዋል። የአማራ ብሔራዊ ክልላዊ መንግስት ባለፉት 3 ዓመታት ከጽንፈኛ ኃይሉ በኃይል ስልጣን ለመያዝ የሚደረጉ ሹክቻዎች ህብረተሰባችንን ሰላምና ደህንነት በማናጋት ህብረተሰባችንን በመዝረፍ በማሰቃየት ባለፉት 3 ዓመት ክልሉን ላላስፈላጊ ችግር ውስጥ ለመክተት ሲንቀሳቀስ እንደነበረ ይታወቃል። ሆኖም የሀገራችን መንግስት የክልላችን መንግስትም በጋራ በመሆን የጀግናው የሀገር መከላከያ ሰራዊት፣ የጀግናው የክልላችን የአድማ ብተና ኃይል፣ የሰላም አስከባሪ ኃይል፣ የሚሊሻ ኃይልና ህዝባችንንም በጭምር በማስተባበር ይህን ጽንፈኛ ኃይል በተደረገው ከፍተኛ ኦፕሬሽን ተደጋጋሚ ምት ስላረፈበት እንደምታውቁት አብዛኛው መንግስታችን በጠራው ሰላም አማራጭ በመጠቀም እጅ እየሰጠ በ10 ሺዎች ወደ ማሰልጠኛ ገብቶ ወደ ህብረተሰቡ ስልጠናውን ወስዶ በዲዲአር የተቀላቀለበት ሁኔታ ነው ያለው። በጥቂት ጊዜያት ውስጥ ሰላም አማራጩን አሁንም መንግስት የዘረጋለትን የሰላም አማራጭ የማይቀበል ከሆነ ተመጣጣኝ እና አስፈላጊውን እርምጃ በመውሰድ ክልላችንን ሰላም የማድረግ ስራ ተጠናክሮ ይቀጥላል። በተቋሙ ላይ ውጤታማ ሪፎርም መደረጉን የተናገሩት ኮሚሽነሩ ይህም በሰላም ግንባታው ላይ አዎንታዊ ሚና ተጫውቷልም ብለዋል። ባደረግነው የሪፎርም ስራዎች በርከት ያሉ ዲሲፕሊን የጎደላቸውም ጸጥታውን መከታተልም መቆጣጠር ያልቻሉ ብዙም ሁሉም ተሳታፊ ናቸው ባይባልም አንዳንዶቹ በአፈጻጸም ችግር በአቅም ችግር ይህንን ኮንትሮል ማድረግ ባለመቻላቸው አንዳንድ ደግሞ ከዛም የሚባል የጸጥታ ክፍል ውስጥ ከነዚህ ኃይሎች ጋር ግንኙነት የነበራቸው ጭምር በተለይ በዚህ አንድ ዓመት ውስጥ በጣም የቀነሰበት ነው በሁሉም አካባቢ። በአንጻራዊ ስታየው አሁን ሰዓት እላፊ የለም። ሰው 24 ሰዓት ነው የሚንቀሳቀሰው። ታስታውሱ እንደሆነ በ11 ሰዓት 12 ሰዓት በኋላ ሰው በከተማ አይሄድም ነበር። ዛሬ በኮሪደር ልማቱ ማታ ሁሉ እስከ ምሽት 3 ሰዓት 4 ሰዓት ሰው ወክ ሲያደርግ ነው የምታየው። ስለዚህ ይሄ አንጻራዊ ሰላም የተገኘበት አስተማማኝ ነገር የተፈጠረበት በሁሉም ከተሞች በዚህ ጉዳይ ላይ በጣም ቁርጠኛ የሆነ እርምጃ ነው እየወሰደ ያለው የጸጥታ ፖሊስ ኃይላችን። ማንኛውም በየትኛውም ደረጃ በየትኛውም ሌብል በየትኛውም ተቋም ጋር እጁን አስገብቶ የተገኘ አካል በዚህ ጉዳይ ላይ ተጠያቂ የሚሆንበት ሁኔታ ነው ያለው። ለዚህም መዋቅራዊ ዝግጅታችን ሪፎርማችን አሁን ገና የ1 ዓመት እድሜ ነው ያለው እየጨመረ አዳዲስ የቀሩንን እያሻሻል አሁን ሲሲቲቪ ቴክኖሎጂ ባህር ዳር በሙሉ ከተማ ለመሸፈን ከከተማ አስተዳደሩ ጋር ጥሩ የተጀመሩ ነገሮች አሉ። ደሴ በጣም ጥሩ የተጀመረ አለ። ኮምቦልቻ በጣም የተጀመረ አለ። ደብረ ብርሃን የተጀመረ አለ። ጎንደር የተጀመረ አለ። እነዚህም በማስፋት የህብረተሰባችን 24/7 በሲሲቲቪ ሰርቪላንስ የሚደረግበትን ስርዓት እየዘረጋን ነው።
አሁን ላይ የተፈጠረው ተስፋ ሰጪ ሰላም ለማጽናትም ቅንጅታዊ ስራዎች ይቀጥላሉ ነው ያሉት ኮሚሽነር ዶክተር ዘላለም መንግስቴ። የህብረተሰባችንን ደህንነት አስተማማኝ እስከሚሆን ድረስ ስራው ተጠናክሮ ይቀጥላል። በተለይ የኮሚኒቲ ፖሊስ ስራችንን ድሮ አማራ ክልል አንደኛ ነው የነበረው። ሳቀው በ1990 ዓመተ ምህረት ተሸላሚ ነው የነበረው። ከሁሉም ክልሎች እየመጡ የሚጎበኝ ተቋም ነው የነበረው። ወደሱ መመለስ ዛሬ በዲጂታል ያኔ በማኑዋል ነው። አሁን ግን በዲጂታል ሌድ የሆነ ኢንተለጀንስ ሌድ የሆነ ሊድ ኢንፎርሜሽን ኮሌክሽን ስርዓት ህብረተሰባችንን ያሳተፍን የምንሰራበት ሌሎች ሀገራት ያሉ ተሞክሮዎችም እያመጣን የምናሳድግበት ሁኔታ ነው ያለውና የተሻለ ነገር እየተፈጠረ እንዳለ ለማንሳት እፈልጋለሁ። ከምርጫ ኮሮጆ ብቻ ነው መንግስት የሚቋቋመው። ሌላ አልተርናቲቭ የለም። ፕላን ኤ ፕላን ቢ የሚባል የለም። ፕላን ኤም ፕላን ቢም ምርጫ ካርድ ምርጫ ኮሮጆ ከዛ በሚገኝ ውጤት መንግስት ይቋቋማል። ዘገባው የባልደረባችን ያየው ተስፋው ነው። ዜናዎቻችን አሁንም እንደቀጠሉ ናቸው። የተማሪዎች የምገባ መርሃ ግብር በትምህርት አቀባበል አስተዋጽኦ እያበረከተ መሆኑን በምስራቅ ጎጃም ዞን የደብረ ኤልያስ ወረዳ ትምህርት ጽሕፈት ቤት አስታወቀ። የምገባ መርሃ ግብሩም በ11 የቅድመ አንደኛ ደረጃ ትምህርት ቤቶች ተግባራዊ እየተደረገም ነው ተብሏል። መረጃውን የሚያደርሰን የደብረ ኤልያስ ወረዳ የመንግስት ኮሙኒኬሽን ነው። ግብረ ወርቅ ጌታቸው እንደሚከተለው ታቀርባለች። በምስራቅ ጎጃም ዞን በደብረ ኤልያስ ወረዳ የተጀመረው የቅድመ አንደኛ ደረጃ ተማሪዎች የምገባ መርሃ ግብር የተማሪዎችን የትምህርት ፍላጎትና አቀባበል ከመጨመሩም በላይ ህጻናት ከትምህርት ገበታቸው እንዳይቀሩ በማድረግ በኩል የላቀ አስተዋጽኦ እያበረከተ መሆኑ ተገልጿል። በትግል ፍሬ የቅድመ አንደኛ ደረጃ ትምህርት ቤት ርዕሰ መምህር የሆኑት ሙሉ ቀን ቢምረው የምገባ መርሃ ግብሩ ህጻናት ወደ ትምህርት ቤት የመምጣት ፍላጎታቸው እንዲጨምርና በትምህርት ቤት ቆይታቸው ተረጋግተው ትምህርታቸው እንዲከታተሉ እየረዳቸው መሆኑን ገልጸዋል። ምገባው ከተጀመረበት ቀን ጀምሮ እስከ ዛሬ ያለውና ከዚህ በፊት ያለው በጣም ትልቅ ለውጥ አለው፣ ልዩነት አለውና አያረፍዱም። በሰዓቱ ሌሊት ጧት ነው የሚመጡት። ይሄ ምገባ ፕሮግራም ከተመገቡ በኋላና ሳይመገቡ በፊት ያለው እጅግ በጣም ልዩነት አለው። በንቃት በጥንቃቄ ትምህርታቸውን በትኩረት እየተከታተሉ ነው ያለው። የምገባ መርሃ ግብሩ በመጀመሩ በተማሪዎች የትምህርት አቀባበል ላይ ከፍተኛ ለውጥ እያመጣ መሆኑን የገለጹት ደግሞ በወረዳው የወላስማ አንደኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር አቶ ተመስገን የቆየ ናቸው። ስለ ህጻናት እድገት የሚያስብ ሁሉ የምገባ መርሃ ግብሩ ቀጣይነት እንዲኖረው የበኩሉን ድርሻ እንዲወጣ ጠይቀዋል። ለትምህርታቸው ትኩረት ሰጠው ወደ ትምህርት ቤት እንዲመጡ ሆኗል። ምገባ ከተጀመረ ቀን ጀምሮ ማለት ነው። በትምህርት አቀባበላቸውም የተሻሉ 6 አመቶች አሉ፣ 5 አመቶች አሉ፣ 4 አመቶች አሉ። የትምህርት አቀባበላቸው የተሻለ በሌላ ትምህርት ቤት ከሌላ ትምህርት ቤቶችም የጉድኝት ማዕከላት መጥተው ሲገመግሙ ከአጠቃላይ ከኛ ከጉድኝታችን የተሻለ ፕሮግራሙን በዚህ መቀጠል አለበት የሚል አስተያየት ሰጠውን ሄደዋል። የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ ዮሴፍ ዋሲሁን በበኩላቸው የቅድመ መደበኛ ተማሪዎች ምገባ መካሄዱ የህፃናትን የትምህርት ፍላጎት በመጨመር ተማሪዎች ወደ ትምህርት ቤት እንዲመጡ ምቹ ሁኔታ መፍጠሩን አንስተዋል። በወረዳው ትምህርት በጀመሩ በ11 ቅድመ አንደኛ ደረጃ ትምህርት ቤቶች የሚገኙ ተማሪዎች የምገባ መርሃ ግብሩ ተጠቃሚ መሆናቸውን ጠቁመዋል። ትምህርታቸውን አንደኛ ሙሉ ቀን እንዲማሩ የማስቻል ሁኔታ አለ። ሁለተኛው ደግሞ ወዲያውኑ ምግብ ስለሚያገኙ በሰዓቱ ስለሚመገቡ የህፃናት ከ4 ሰዓት በላይ መቆየት አይችሉም አንዴ ከተመገቡ። ይህንንም ጭምር ትልቅ አስተዋጽኦ እና ድጋፍ ስላደረገልን ተማሪዎች ማወቅ ያለባቸውን እንዲያውቁ የማድረግ አስተዋጽኦ በከፍተኛ ደረጃ እያደረገልን ይገኛል። በቀጣይም የምገባ መርሃ ግብሩን ወደ ሌሎች አንደኛና ሁለተኛ ደረጃ ትምህርት ቤቶች ለማስፋት እቅድ ተይዞ እየተሰራ ስለመሆኑም ኃላፊው ገልጸዋል። ህብረተሰቡ በሰባተኛው ጠቅላላ ምርጫ ለመሳተፍ የሚያስችለውን የመራጭነት ካርድ መውሰድ እንደሚገባው በኦሮሞ ብሔረሰብ አስተዳደር የኬሚሴ ከተማ ነዋሪዎች ተናገሩ። በቀሩት ቀናትም ለመራጭነት የሚያበቃ ካርድ ፈጥኖ በማውጣት የዜግነት ግዴታ መወጣት እንደሚገባም ነዋሪዎቹ አስገንዝበዋል። ከይማም ኢብራሂም ተጨማሪው ንክታተል። ወደፊት ይወክለኛል ይበጀኛል ብዬ ያሰብኩትን ለመምረጥ ቀዳሚ ሁኜ ነው የወሰድኩት ካርዴንና የምርጫ ካርድ አውጥቻለሁኝ። ለመምረጥም ደግሞ ዝግጁ ነኝ። ምክንያቱም ይሄ ግዴታና መብቴን የምለይበት ስለሆነ ይሄ ምርጫ ግዴታ ነው በቃ። ምክንያቱም እኔ አሁን ከ18 ዓመት በላይ ነኝና የመምረጥ ኃላፊነት አለብኝ ብዬ ስለማስብ
አውጥቻለሁኝ፣ ወረቀቱን ወስጃለሁኝ። ሁሉም ህብረተሰብ እድሉን መወሰን ያለበት አሁን ነው። ምክንያቱም ፖለቲካ ፓርቲዎች የሚያቀርቡትን እንትን እየተከታተለ እያዳመጠ ነጋዴ ነኝ፣ ተማሪ ነኝ፣ አርሶ አደር ነኝ ሳይል ይሆነኛል ያለውን ለ5 ዓመት የሚያገለግለውን አገልጋዩን መምረጥ ያለበት በዚህ ሰዓት መሰለኝ እና ሁሉም ህዝብ መሳተፍ አለበት ነው የምለው። ንቁ ተሳትፎ ማድረግ አለበት ሁሉም ከኔ ጀምሮ። ይበጀኛል የሚለውን መንግስት አስቦበት ለወደፊት አገርን መምራት የሚችል እና መምረጥ ግዴታው ነው፣ ማሰብ አለበት። ሁሉም ደግሞ ካርዱንም ማውጣት አለበት ብዬ ነው ማስበው። አገናዝበው ህዝቡ ነው መወሰን መቻል ያለበት ማን እንደሚጠቅመውና ማን መምረጥ እንዳለበት ማለት ነው። በየቀበሌው በየከተማ ብዙ ወጣቶች ብዙ ማህበረሰቦች ካርድ የምርጫ ካርድ አውጥተዋል። አሁንም ደግሞ መራዘሙ ደግሞ ጥሩ ቻንስ ይዞ ነው የመጣው። የምርጫ ካርድ በመውሰድ ወደፊት የሚሆናቸውን እንዲመርጡ መልእክቴን አስተላልፋለሁ። ወጣቱም ያው አውጥቷል፣ አብዛኛው አውጥቷል። አሁንም ደግሞ ማውጣት አለበት፣ የቀሩትም ማውጣት አለባቸው። ለምን መብራት ያልከፈተው ያላላልኩም ነበር እንዴ? ስነ ስርዓት ይሁን እንጂ በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር